አስተማሪዎች እንዳይቀበሉ ማስጠንቀቅ ሲሆን ዮሐንስ እንዲህ ያሉትን ሰዎች እንዳያስተናግዱ ወይም እንዳይደግፉ አጥብቆ ይመክራል ማለት ነው። ቤተክርስቲያን ለመረበሽ የገቡ ሰው ስለነበሩ አለበለዚያ በክፉ ስራቸው ተባባሪዎች እንዳይሆኑ ይህ እውነት ከስህተት የመለየትና የክርስትና መልእክት ትክክለኛ የመጠበቅ አስፈላጊነት እንዳለባቸው የሚያስጠነቅቅበት ክፍል ነው። የመጀመሪያው ቤተክርስቲያንን ከሐሰተኛ አስተማሪዎች እንዲጠብቁ ማስጠንቀቅ ይሆናል። ሁለተኛው በእውነትና በፍቅር ላይ አጽንኦት መስጠት ሲሆን እውነተኛና ፍቅር እንዲኖራቸው ይነገራል። ይህ መልእክት በእውነት በፍቅር መመለስን አጽንኦት ይሰጣል። ዮሐንስ የተመረጠች እመቤት ልጆቿን በእውነት ስለመመለሳቸው ያመሰግናል ማለት ነው። እንዲሁም እንደ እግዚአብሔር ትእዛዝ እርስ በርሳቸው እንዲዋደዱ ያሳስባቸዋል። ይህ እውነተኛ የክርስቲያን ሕይወት ትክክለኛ ትምህርት አጥብቆ ከመያዝ የእምነት ባልንጀሮች መውደድና መንከባከብ እንደሚገባ የሚያሳይ ነው። እነዚህ ሁለት ገጽታዎችን እርስ በርሳቸው እንዲይዙ የሚያደርግ ወይም ደግሞ እነዚህ ሁለት ነገሮች አጥብቆ የሚያስጠነቅቅበት ነው። ሌላው ነጥቡ ማስተዋል፣ ወሰን የማስቀመጥ አስፈላጊነት እንዳለባቸው ይናገራል። አማኞች ሐሰተኛ አስተማሪዎችን ወደ ቤታቸው እንዳይቀበሉ መምከር። ይህ መልእክት የእምነት ማህበረሰብ ወይም ደግሞ እምነትን የሚያጎሉ ሰዎችን ወደ ራሳቸው እንዳያመጡ የሚናገርበት ክፍል ነው። በጣም የሚያስጠነቅቅበት ክፍል ነው። ሌላው የግል ንክኪና ማህበረሰባዊ የሆኑ ነገሮች ላይ እንዲጠነቀቅ ይናገራል። ምንም እንኳን አጭር መልእክት ቢሆንም እነዚህ በቀደምት የነበሩ ክርስቲያኖችን በጣም ጥንቃቄ እንዲወስዱ፣ ታማኝ እንዲሆኑ፣ እግዚአብሔር አምላክን በእምነት እንዲያገለግሉ፣ በአማኞች መካከል ወይም ክርስቶስን በተቀበሉ አማኞች መካከል መከፋፈልና መነጣጠል እንዳይኖር የሚያስቀምጥበት ክፍል ነው ማለት ነው። እነዚህ ዋና ዋና ነጥብ አድርጎ ሁለተኛውን የቅዱስ ዮሐንስ መልእክት ጽፎታል ማለት ነው። እንግዲህ በቀጥታ ወደ ቀሲስ እንሄዳለን። እሳቸው ሙሉ ለሙሉ ሁለተኛውን የቅዱስ ዮሐንስ መልእክት ያስተምሩናል ማለት ነው። እግዚአብሔር ከእሳቸው ጋር ይሁን፣ ከሁላችን ጋር ይሁን። እግዚአብሔር ይስጥልን ቀሲስ። እሺ፣ አሜን። መልካም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሐዋርያውን የቅዱስ ዮሐንስን መልእክት ባለችኝ በጣም አነስተኛ እውቀት እንድናገር እግዚአብሔር መንፈስ ቅዱስ ያግዘኝ፣ ጸሎታችሁ ይርዳኝ። መግቢያውን እንደተናገርከው እሱ ነው። በነገራችን ላይ የአንድን መልእክት መግቢያውን ካልተረዳ ነው መሀል ላይ ገብተን ሀሳቡን ልናገኘው አንችልም። ምንጊዜም ይህንን መልመድ አለብን። የሮሜ መልእክት ለምንድን ነው የተጻፈው? ለምንድን ነው የተጻፈው? ምክንያቱ ምንድን ነው? ምክንያቱም መጽሐፍ ቅዱስ ያለ ምክንያት አልተጻፈማ። ሐዋርያቱ መልእክትን ሲጽፉ ያለ ምክንያት አይደለም የሚጽፉት። ወይ በዚያች ቤተክርስቲያን የሆነ ክስተት ተከስተዋል፣ ወይ ኃጢአት በዝቶ ሊሆን ይችላል። እንደ ፊልጵስዩስ አካባቢ ደግሞ ሁሉም ካህናት መሆን ፈልገዋል። እንደ ኤፌሶን ስንሄድ ደግሞ ጠንካራ ክርስቲያን ነበሩ። እስከ ማዕረገ መላእክት የደረሱ ምዕመናን ነበሩ። በተማሩት የጸኑት ነበሩ። ለእነዚህ ደግሞ ምንድን ነው የሚያስፈልጋቸው? ጠንከር ያልክሩ እንዲበረቱ። ስለዚህ ለማለት የፈለግኩት ዋናው ሀሳቡ መጀመሪያ ላይ ነው ያለው። ትርጓሜው መጀመሪያ ላይ ነው ያለው እና ትርጓሜውን መግቢያውን ሳንረዳ መሀል ላይ ሄደን ብንጠቅስ ግን ምን ለማለት ፈልጎ ነው? አያችሁ፣ ግራ ይገባናል ማለት ነው። ከዚህ በፊት ስንማረው አንደኛ ዮሐንስ ላይ እግዚአብሔር ብርሃን ነው፣ ጨለማም ጥቂት እንኳ በሱ የለም ይላል። ምንድን ነው እግዚአብሔር ብርሃን ነው? ይህማ የታወቀ ነገር አይደለም እንዴ ብለን ስንጠይቅ መናፍቃኑ ምን ብለዋል? ክርስቶስ ሎቱ ስብሐት ክብር ይግባውና በብርሃን የተሰራውን እንጂ በጨለማ የተሰራውን አያውቅም፣ የተነገረውን እንጂ በሀሳብ ውስጥ በኩላሊት ገና በአእምሮ ያለውን ሀሳብ አያውቅም ብለውት ነበርና ምን አለ? እግዚአብሔር ብርሃን ነው። አያችሁ። ስለዚህ መልእክት ለተነሳው ጉዳይ ምላሽ ነው ማለት መልስ ነው ማለት ነው። ስለዚህ ቅዱስ ዮሐንስ ሁለተኛውን መልእክት የጻፈላት ለአንዲት እመቤት ናት። እቺ እመቤት ሮምና ትባላለች።
የባለስልጣናት ሞግዚት ነበረች። የነገስታት መጉዚት ነበረች። ልጆችን የምታሳድግ ነበረች። ስሟ ሮምና ይባላል። ያዙት፣ ፈተና ሊመጣ ስለሚችል ሮምና ይባላል። ዮሐንስና አብሮኮሮስ የሚገቡበት ማለት ሮምና ካለችበት አካባቢ የሚገቡበት ወደዚያች አካባቢ መግቢያ ሲያጡ ምክንያት ሲያጡ አንድ ወሬ እንዲወራ አደረጉ። እሱ ምንድን ነው? እኛ እኮ የሮምና የአያቶቿ የወላጆቿ አገልጋዮች ነበርን፣ ባሮች ነበርን ብለው መናገር ጀመሩ ማለት ነው። ዝም ብዬ ሙሉን ባነብላችሁ ደስ ይለኛል። ዮሐንስና አብሮኮሮስ የዮሐንስ ደቀ መዝሙር ነው። የሚገቡበት ምክንያት ቢያጡ የአባቷ የቅድመ አያቷ ባሮች በጠፋነ በብዙ ዘመናችን ተገኝተናል እያሉ ያስወሩ ጀመር። እሷም ውዳሴ ከንቱ ሽታ አዎን የአባቴ የአያቴ ባሮች ናቸው ይግቡልኝ ብላ አስገብታቸዋለች። ቤተ መንግስት እንዴት በምን ምክንያት መግቢያ ሲያጡ ማለት ነው። መቼስ ቤተ መንግስት መግባት ከባድ ነው አይደለ? ዛሬ 4 ኪሎ ዘብ ብሎ የሚገባ የለም። ከባድ ነው ምክንያት ከሌለ ወይም ደግሞ ታዋቂ ሰው ካልሆንክ ወይ ደግሞ እዛ ውስጥ ሰራተኛ ካልሆንክ ማለት ነው። እና ቤተ መንግስት እንዴት ይግቡ? ዋናው ነገር ቤተ መንግስት ውስጥ ነው ያለው። ቤተ መንግስት ውስጥ ያሉ ሰዎች ካመኑ ሌላው ህዝብ ስለማያስቸግር ማለት ነው። ሴትዮዋን ውዳሴ ከንቱ ሽታ አዎን የአባቴ የአያቴ ባሮች ናቸው ይግቡልኝ ብላ አስገብታቸዋለች። ቤተ መንግስት ገቡ ማለት ነው። ዮሐንስን ለቤተ ብሌኔ ይባላል። ቤተ ብሌኔ ማለት ምንድን ኩሽና ነው የሚባለው በአሁኑ አጠራር። ለኩሽናው እንጨት እንዲፈልጥ ድሮ ያው ኤሌክትሪክ የለማ። አብሮኮሮስ ደግሞ ውሃ እየቀዳ ልብስ እንዲያጥብ አድርገዋለች። የሄዱበት ለማስተማር ነው እና ሁሉም በያሉበት ስራቸውን አላከናወኑም ይላል። ከዕለታትም በአንድ ዕለት ከምታስተምራቸው ልጆች አንዱን አስከትላ ከቤተ ጣዖት ገባች ይላል። እነሱም ተከትለዋት ሄዱ። ማናማን? ዮሐንስና አብሮኮሮስ ሮምናን ተከትለው ሄዱ። ወዴት? ወደ ቤተ ጣዖቱ። ጣዖት ነው የሚመለከው እዛ ቤተ መንግስት ውስጥ። በጣዖቱ በእነሱ አድሮ ያለ መንፈስ ቅዱስ፣ በሐዋርያት ላይ አድሮ ያለ መንፈስ ቅዱስ ጣዖቱ ባየው ጊዜ፣ በጣዖት ላይ አድሮ ያለ ሰይጣን እነዚህን ሐዋርያት ባየ ጊዜ የተከተላትን ብላቴና ረግጦ ገደለው። ልብ አድርጉ፣ የተከተለውን ብላቴና ረግጦ ገደለው። ወጥቼ ሄዳለሁ ሲል ሰይጣኑ ልጁን ረገጠውና ልጁ ወዲያውኑ ሞተ። ተመልሳ ብታይ አላየቻቸውም ነበረ፣ ተከትለዋት አየች ይላል። እሊህ ከመጡ ጀምሮ ሐዘን እንጂ ደስ ብሎኝ አያውቅም ብላ ዮሐንስን በረከቱ ይደርብንና በጥፊ መታችሁ። እንዴ አለ ዮሐንስ፣ አስነሱት ይባላል እንጂ ሰው ይመታልን አላት። ደግሞ ሰው ከሞተ በኋላ ይነሳል ብላ እደግመዋለሁ ስትል አድርጋችሁ አሳዩኝ ይባላል አላት። ቅዱስ ዮሐንስ ማለት ነው። እንደ እሺ አስነሱልኝ ስትለው ወዲያው ጸልየው የሞተውን ልጅ አስነሱላት ማለት ነው። ክብር ለእግዚአብሔር ይሁንልን። ወዲያውኑ ጸልየው አስነስተውላታል። ማን ገደለ ብትለው በዚህ አድሮ ያለ አይነ ፈጣጣ ጥርሰ ገጣጣ ሰይጣን ማለት ነው። እሊህን ባየ ጊዜ ወጥቼ ሄዳለሁ ሲል ረግጦ ገደለኝ፣ እሊህስ አስነሱኝ እንጂ ምንም አላሉኝም ብሎ መስክሮላቸዋል። እሷም አላበጀሁም ብላ ከእግራቸው ወድቃለች። ላጭተው አጥምቀው በዚያው ባለችበት እመምኔት የሴቶች ገዳም እመምኔት ኃላፊ አድርገው ሾመዋታል ማለት ነው። ስለዚህ ቅዱስ ዮሐንስ ይህንን ሲያጸናላት፣ ሲያሳስባት ይጽፍላታል ማለት ነው። እሺ ወደ ሀሳቡ ስንገባ እምነ ቀሲስ ከቄሱ ይላል ቅዱስ ዮሐንስ። አማርኛው ያው ሽማግሌ ብለው ተርጉመውታል። ልክ ነው። ቀሳውስት ሽማግሌዎች ይባላሉ። ከቄሱ ሽማግሌው በእውነት እኔ ለምወደው ይቅርታ፣ 3ኛው ላይ አውጥቼ ነው። እሺ 3ኛው ነው ሽማግሌው ያልኳችሁ፣ ይቅርታ። እምነ ቀሲስ ይላል በእኛ ስለሚኖረውና ከእኛ ጋር ለዘላለም ስለሚሆን እውነት እኔ ሽማግሌው ቅድም እንዳልኳችሁ በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤትና ለልጆቿ ከእግዚአብሔር አብ
እና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነትና በፍቅር ከኛ ጋር ይሆናሉ ይላል። ልብ አድርጉ። እዚህ ጋር ቅዱስ ዮሐንስ ራሱን ቀሲስ ብሎ ተናገረ። ትርጓሜው ሊቅ ማለት ነው ብለው ተርጉመውታል። ነገር ግን ስለ ትሕትና ራሱን ቀሲስ ብለዋል። እዚህ ጋር መረዳት ያለብን በዚህ ዘመን አይታችኋል አይደለ? ስም ለማውጣት መላከ ገነት መላከ ምናምን ለመባል መጋቢ ምናምን ለመባል ገንዘብ ይከፈላል። አይገርማችሁም? ያው ዓለሙ ያወጣውን እኛ ብንደብቀው ትርጉም የለውም አይደለ? ምንም ትርጉም የለውም። ቅዱስ ዮሐንስ ወልደ ነጎድጓድ ግን ሐዋርያው ምን አለ? ንጹሑ ምን አለ? ቀሲስ ብሎ ራሱን ጠራ። ቀሲስ ብሎ መጠራት ቀላል ነገር አይደለም። ከዚህ በላይ የበለጠ ማዕረግ የለም እና ሽማግሌው ወይ ደግሞ ቀሲስ ብሎ ራሱን ጠራ ሐዋርያው። እመቤት ይላታል ሮምናን። እመቤት ነበረች አይደለ? በክብር እኮ ይበልጣታል እሱ። እኛ አሁን ብዙ ጊዜ የምንቸገረው የሚቀረን ነገር አለመመሰጋገን ነው። የሰውን ክብር አለመረዳት ነው። እቺ አሁን እመቤት ብሎ ባይጠራት ቅር ይላታል። አያችሁ፣ ቅር ይላታል። ስለዚህ መጽሐፈ መነኮሳት እንዲያውም ምንድን ነው የሚለው? ወድስ ወለሰብ በዘኢኮነ ምግባሩ፣ ሰውን ባልሰራው ስራ አመስግነው ይላል። አያችሁ፣ ዘማዊውን አንተ እኮ ንጹሕ ድንግል ነህ ብትለው እንዲህ እየተባልኩኝ ሰው እንዲህ እያለኝ እኔ ለምን ዝሙት እሰራለሁ ብሎ ይመለሳል። ሌባውን አንተ እኮ ጻድቅ ነህ መጽዋች እኮ ነህ ብትለው ሰው እንዲህ እያለኝ እኔ በጣም ነውረኛ ነኝ አላበጀሁም ብሎ ይመለሳል ማለት ነው። ባልሰራው ስራ ሰውን ብናመሰግነው ለመልካም ነገር ማለት ነው። ለመልካም ነገር አሁን እንዳለው ውዳሴ ከንቱ አይደለም። በየአውደ ምሕረቱ ያለው ውዳሴ ከንቱ ልክ አይደለም እና በእርስ በርስ መመሰጋገን ጥሩ ነው። በርታ፣ ጠንክር። በፈሊጥ ሰው ከኃጢአት እንዲወጣ ማድረግ። ሰው ወዶ አይደለም ኃጢአት የሚሰራው። በነገራችን ላይ ደክሞ ነው፣ አቅም አጥቶ ነው። መጽሐፈ መነኮሳት እንደዛ ይላል። ምንም ከዚያች እንዲያው ያችን ሰዓት ማለፍ አቅቶት ነው። ድካምን መሸከም፣ የወንድምን ድካም መሸከም እና ጸጋና ምሕረት ሰላምን በእውነት እና በፍቅር ከኛ ጋር ይሆናሉ ይላል። አዎ እነዚህ ወሳኝ ነገሮች ናቸው። ሰላም፣ ፍቅር፣ ሃይማኖት እያሉ አባቶቻችን ተርጉመውታል። ትርጓሜውን ትተን ወደ ነጠላው እንሄድ እና እችን እመቤት ሮምናን የሚወዷት ዮሐንስ ብቻ ሳይሆን ያመኑትን የሚወዱ ሰዎች ሁሉ ይወዷታል እንጂ ይላል። አያችሁ፣ በክርስቶስ አንድ አካል ሆነናል። በክርስቶስ አንድ አካል ሆነናል። ከዚህ በኋላ ወንድ የለም፣ ሴት የለም፣ ጨዋ የለም፣ ባሪያ የለም። ሁሉም በክርስቶስ እኩል ነው። አንድ አካል ሆነናል። ከዚህ በኋላ የገዛ አካሉን የሚጠላ ማንም የለም። የገዛ አካሉን የሚጠላ ማንም የለም። እኔ ብቻ ሳይሆን የምወዳት እቺ ሴት ያመኑትን የእምነትን የክርስትናን በረከት የክርስትናን ኃይል ያወቁ ትምህርት ያወቁ ሁሉ ይወዷታል እንጂ ይላል። ትእዛዝን ከአብ እንደተቀበልን ይላል። ከልጆችሽ በእውነት የሚሄዱ አንዳንዶችን ስላገኘኋቸው እጅግ ደስ ብሎኛል። ከአብ የተቀበልነውን ትእዛዝ የሚፈጽሙ ሃይማኖትን ከምግባር ጋር የሚገልጡ ሰዎች ከአንቺ ወገኖች አግኝቻለሁ እጅግም ደስ ብሎኛል ይላል። አሁንም እመቤት ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝን እንደምጽፍልሽ አይደለም። ኢየሱስ ክርስቶስ ነው ተፋቀሩ በበይናቲክሙ፣ እርስ በራሳችሁ ተዋደዱ። እንዲያውም ዓለም የሚያውቃችሁ የእኔ ደቀ መዛሙርት መሆናችሁን ዓለም የሚያውቃችሁ እርስ በራሳችሁ ስትዋደዱ ነው ብሏል አስቀድሞ ክርስቶስ። ሰው ያውቃቸዋል ምን ስትሆኑ? እርስ በራሳችሁ ስትዋደዱ። አይገርምም አዳምዬ? እርስ በርስ በመዋደድ ብቻ የክርስቶስ ደቀ መዛሙርት መሆናችንን እንገልጣለን። በመዋደድ ብቻ እኮ ነው። አስቡት በጣም ምክንያቱስ ከዚህ በፊት አዳምዬ እንደነገርከን መጽሐፉ እስመ እግዚአብሔር ፍቅር ውእቱ፣ እግዚአብሔር ፍቅር ነውና አዲስ ነገርም የለም። ሐዋርያትም አዲስ ነገር አላስተማሩም። ክርስቶስ ያስተማረውን ነው የተናገሩት። አራቱም ወንጌላውያን ወንጌልን ሲጽፉ ራሳቸውን መሰረት አያደርጉም ይላል ትርጓሜው መጀመሪያ ላይ። ራሳቸውን መሰረት አያደርጉም።
ክርስቶስ ያስተማረውን ነው። መንፈስ ቅዱስ የገለጠላቸውን ነው። ቀዳሚሁ ቃል ውእቱ ብለው ዮሐንስ ወልደ ነጎድጓድ ጽርሐ አርያም ደርሶ አካል ከህልውና ጋር ተገልጦለት ቀዳሚሁ ቃል ያለው ማቴዎስ የክርስቶስን ሰው መሆን መጽሐፈ ልደቱ ብሎ የጻፈው ቅዱስ ሉቃስ ኢየሱስ ክርስቶስ እውነተኛው መስዋዕት እንደሚሆን በላም እየመሰለ የጠፋው ልጅ ሲመጣ የጠፋው ልጅ ሲገኝ ሲመለስ ንስሐ ገብቶ ወደ አባቱ ሲመጣ የሰባውን እንረድ የጠራውን ጠጣ እንዳለው ቃል በቃል እየተናገርኩኝ አይደለም፣ ሀሳቡን እንድትረዱት ነው። ክርስቶስን በመስዋዕት በንጹህ መስዋዕት እየመሰለ የሚናገረው ቅዱስ ጳውሎስም ክርስቶስ ባረገ በ8ኛው ቀን በ8ኛው ዓመት ማለት ነው ክርስትናን ተቀብሎ በክርስቶስ አምኖ ያስተማረው ትምህርት የጻፈው ጽሑፍ ራሳቸውን መነሻ አድርገው አይደለም፣ በመንፈስ ቅዱስ እየተነዱ ነው አይደለም። በመንፈስ ቅዱስ እየተነዱ መንፈስ ቅዱስ የክርስቶስን ስራ እየገለጸላቸው ነበር እና አዲስ ነገር አይደለም። የሐዋርያት ተከታዮችም አዲስ ነገርን አልጻፉም። 318ቱ ሊቃውንት በኒቅያ ተሰብስበው ሃይማኖትን ሲያቀኑ ጸሎተ ሃይማኖትን ሲሰሩልን ሲጽፉልን ሲደነግጉ አዲስ ነገር አይደለም፣ የተጻፈውን ነው። ሰንሰለቱን አየኸው አይደለ? የሁሉም ነገር መነሻው ምንጩ ግን የጌታችን የኢየሱስ ክርስቶስ ትምህርት ነው። ማን የሰማው? ሐዋርያት ራሳቸው የሰሙት። ከሐዋርያት ደግሞ ማን ሰሙ? የሐዋርያት ተከታዮች። ከሐዋርያት ተከታዮች ደግሞ እያለ እኛ ጋር ደረሰ ማለት ነው። ስለዚህ አዲስ ነገር የለም። እሺ፣ ይህ ፍቅር ነው። ከመጀመሪያ እንደሰማችሁ በእርሷ ትሄዱ ዘንድ ትእዛዙ ይህች ናት። መሄድ ማለት ምን ማለት ነው? በመንፈሳዊ ንግግር መሄድ ማለት መሄጃ መንገድ ነው አይደለም? መንገድ ሃይማኖት ነው። መሄድ መኖር ማለት ነው። መኖር። እሺ፣ ብዙ አሳቶች ወደ ዓለም ገብተዋልና ገና ያን የራሱ አሁን እኛ አዲስ ነገር ይሆንብናል አይደለ? መናፍቃን በየቦታው እንደ አሸን ሲፈሉ ያኔ የተጀመረው ምንፍቅና ነው። ምንፍቅና በክርስቶስ አስተምህሮ ያን ጊዜ ጠላት ይባላል። ጠላት መናፍቃን ያን ጊዜ ጠላት ይባሉ ነበረ። በሐዋርያት ዘመን ደግሞ ሐሳውያነ መሲህ ይባሉ ነበረ። በሊቃውንት ደግሞ መናፍቃን ይባላሉ። ይሄ ግብራቸው ነው ማለት ነው፣ መጠሪያቸው ነው። እና ብዙ አሳቶች ወደ ዓለም ገብተዋልና ይላል። ይሁዳ ደግሞ ወደፊት የምንማረው ሾልከው ገብተዋል ነው የሚለው። እንዲያውም ሾልከው ገብተዋል፣ ተመሳስለው ገብተዋል። አሁን ኦርቶዶክሳዊውን ከመናፍቁ ለመለየት በጣም አስቸጋሪ ነው። ዋናውን ቦታ ቁንጮውን ይዞታል። በዚህ ሰዓት ወጣቶች ካልበረታችሁ፣ ክርስትናችሁን ካልተረዳችሁ ውሃ በላችሁ። ምክንያቱም ትልቅ ቦታ ላይ ያለ ሰው ትልቅ ክብር ያለው ሰው መናፍቅ ሆኖ ሲገኝ በየትኛው በሰባኪያን ደረጃ፣ በአባቶች ደረጃ፣ በካህናት ደረጃ በየቦታው በየመንፈሳዊ ሴክተሩ ምን ብለዋል ማለት ነው? ሾልከው ገብተዋል። አሳቶች ናቸው። እነርሱም አለ ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። መሲሁ እንደሆነ የማያምኑ ቅድም እንዳልከን ማለት ነው። በነቢያት ትንቢት የተነገረለት አበው ሱባኤ የቆጠሩለት በቀራኒው አደባባይ የተሰቀለው ሎቱ ስብሐት ክብር ይግባውና የባህሪ ምስጋና ይግባውና ሩቅ ብእሲ ነው፣ ተራ ሰው ነው፣ መሲሁ አይደለም፣ የእግዚአብሔር ልጅ አይደለም የሚሉ ናቸው። ክርስቶስ ግን አንድ ጊዜ በስጋ መጥቶ አንድ ጊዜ ድህነተ ነፍስን ድህነተ ሰብን ፈጽሞ በአባቱ እሪና ተቀምጧል። ወደ ቀደመ ክብሩ ተመልሷል። ዛሃሎ ወይ ሄሎ አይደለም የሚለው ቅዱስ ኤፍሬም የነበረው የሚኖረው ምን አለ? ዘመጻ የመጣው አላየው አለቀ፣ በቃ አልቋል፣ መጥቷል። ከዚህ በኋላ ዳግመ ይመጽ ነው። ለመፍረድ ነው የሚመጣው፣ ዋጋ ለመስጠት ነው የሚመጣው። በስጋ መምጣቱን ላመኑ ዋጋ ለመስጣት በቀኝ አቁሞ ክብርን ለመስጠት በመላእክት
በሁልቆ በሌለው በብዙ ሰዎች በብዙ ነፍሳት መካከል በምታስፈራ በዚያች ግርንት አስፈሪ አደባባይ በዕለተ ምጽአት ዋጋ ሊሰጥ ይመጣል። ለእነማን ነው የሚሰጠው? በስጋ መምጣቱን ላመኑ፣ በሰው ፊት ላላፈሩበት፣ በሰው ፊት ላፈሩበት፣ በስጋ መምጣቱን ላላመኑ፣ ወልደ እግዚአብሔር መሆኑን ላላመኑ ደግሞ ያው ሊፈርድባችሁ ይመጣል። ይህ አሳቹና የክርስቶስ ተቃዋሚ ነው ይላል። ያው ሀሳቡ የመሲህ ነው። ሙሉ ደመወዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። ማንም ይስማ፣ ማንም ይስማ። ዛሬ በእምነት ብቻ የሚል ወንድሜ እህቴ፣ ያለ አግባቧ ብቻዋን የምታብደው ብቻዋን የምትናገረው እህቴ ትስማ። እንዲያው ያልገባቸውን ሰዎች ሰብስቦ የሌለውን ነገር የሚቀባጥረው ማንም ሰው ይስማ። አየሁ አይደለ? የሰራችሁትን እንዳታጠፉ ሙሉ ደመወዝ ለመቀበል በክርስቶስ እምነት፣ ያለ እምነት እግዚአብሔርን ደስ ማሰኘት ስለማይቻል የእምነትህን እንዳታጣ፣ ድህነትህን እንዳታጣ ሙሉ ደመወዝ ለመቀበል ምን ያስፈልጋል? ጥንቃቄ። ለራሳችሁ ተጠንቀቁ። ፊልጵስዩስ ምዕራፍ 2 ላይ እንደተነገረው መዳናችሁን ፈጽሙ እንደተባለው በጥንቃቄ በመፍራትና በመንቀጥቀጥ አይደለም የሚለው። እንዲያውም መፍራትና መንቀጥቀጥ አይታችኋል። በጨለማ መካከል ትንሽዬ ጧፍ ትንሽዬ ሻማ ብትገኝ ቅዱስ ጴጥሮስ እንደሚነግረን ያቺ ጧፍ እንዳትጠፋ፣ ምክንያቱም ከዚህ በኋላ እሳት ስለማይገኝ ያቺ መብራት እንዳትጠፋ ትልቅ ጥንቃቄ እንደሚደረግባት ለነፍስ ደህንነት ይህን ያክል ጥንቃቄ ያስፈልገዋል። ሙሉ ደመወዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። ለሚወጣ ሁሉ ይላል በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። ወይ ጉድ! ለሚወጣ ሁሉ ከክርስቶስ ሃይማኖት ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። ሀልወተ እግዚአብሔር በትክክል የተገለጸው የእግዚአብሔር ስራ በትክክል የተገለጸው አምላካችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ሲገለጽ፣ ምሉኡ ሲወሰን ረቂቁ ሲገዝፍ ነው። ክርስቶስ ሰው ሆኖ ነው የነገረን። በትክክል ይሄ ዓለም በእግዚአብሔር እንደተፈጠረ ሙሉ በሙሉ የተረዳ ነው በክርስቶስ ነው። እና በክርስቶስ ትምህርት የማይኖር ደግሞ ምን የለውም? አምላክ የለውም። አንድ ገጽ ብሎ እንደ ሰባሌዎስ እንደ አይሁዳውያን እንዴት ብሎ ይረዳዋል? ያ አንድ ገጽ በሶስት አካል ተገለጸ። በነቢያቱ ትንቢት እንደተነገረው፣ በታሪክ መጽሐፍ እንደተነገረው፣ ለአበው ለእነ አብርሃም እንደተገለጸው ያ በጥላ ጽላሎት በምሳሌ የነበረው አሁን በአካል ተገለጸ። ይህንን ካላመነ አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ክብር ለእግዚአብሔር ይሆንልን። በክርስቶስ ትምህርት እየኖርን እንገኛለን። የክርስቶስ ትምህርት ደግሞ ምንድን ነው? ቅድም እንዳልነው እምነትን በተግባር መግለጽ ነው። እምነትን በተግባር መግለጽ ነው የክርስቶስ ትምህርት። ክርስቶስ ያስተማረው ይሄ ነው። አባት የሚለኝ ብቻ የእግዚአብሔር መንግስት የሚወርስ አይደለም፣ ወደ እግዚአብሔር መንግስት አይገባም። እነማን ናቸው ወደ እግዚአብሔር መንግስት የሚገቡት? የእግዚአብሔርን ፈቃድ የአባቱን ፈቃድ የሚሰሩ ናቸው። ዘይትን ከክር ጋር የያዙ ናቸው የእግዚአብሔር መንግስት የሚወርሱት። ሙሽራውን ለመቀበል ዘይቱን ከክር ጋር አዋህደው የያዙ እነሱ ናቸው። ስለዚህ ማንም ወደ እናንተ ቢመጣ አለ፣ እሺ ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም ለሚለው ሰው በክፉ ስራው ይካፈላልና ይላል። በነገራችን ላይ ሙስሊም ወገኖቻችን እችን አንስተው እናንተ እኮ ከሰው ጋር በሰላም እንዳትኖሩ መጽሐፋችሁ ያዛል ምናምን ይላሉ አይደለ? አልሰማችሁም? ይህንን ሲሉ ግን ሰው ሲመጣ እንግዳ ሲመጣ አንቀበለውም አናሳድረውም ማለት አይደለም። ሰውየውን እንቀበለዋለን፣ እህል ውሃ እንሰጠዋለን፣ ማደሪያ እንሰጠዋለን። ነገር ግን የምንፍቅና ትምህርት እናገራለሁ ካለ ግን ቻው፣ ከዚህ ሰውዬ ጋር አንነጋገርም ነው።
ትርጉሙ ሀሳቡ ይሄ ነው እንጂ ከሰው ጋር በሰላም እንድንኖር ሮሜ 12 ላይ ተጽፏል። ቢቻላችሁስ ከሰው ጋር ሁሉ በሰላም ምን በሉ ኑሩ። ስለዚህ ክፉ ስራ አለው። ክፉ ስራው ምንድን ነው? የተደበቀ ምንፍቅናው ነው። እንግዳ መስሎ መጥቷል። እሱ በፕሮግራም ነው የመጣው። ሌላ ትምህርት ለማስተማር ነው የመጣው። ሌላ ትምህርት የሚያስተምር ከሆነ ግን ያው መልአክም ቢሆን አይደለም የሚለው ገላትያ ላይ መልአክም ቢሆን እኛ ከሰበክንላችሁ ውጭ ቢሰብካችሁ ሌላ ነገር ቢናገር የተረገመ ይሁን ነው። እሺ እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም እንድጽፈው አልወድም ይላል። ያው ክርስትና ኦርቶዶክሳዊነት በመጽሐፍ ብቻ አይደለም የተጻፈ፣ ሁሉም ተጻፈ ማለት አይቻልም። ትውፊት አለ። ቅዱስ ጳውሎስም እንደተናገረው ያልተጻፈ በትውፊት የምንቀበለው አለ። ዛወፈይከን ያወፈይኩከ ይላል ቅዳሴ መሀል ላይ ሰምታችሁ ከሆነ ከሰራዩ ካህን ንፍቁ ወይም ደግሞ ሁለተኛው ካህን ወንጌል ተቀብሎ ለዲያቆኑ ነው የሚሰጠው። ካህኑ ወንጌል እያለ ይመጣል፣ ቃል ወልደ እግዚአብሔር እያለ ይመጣል። ስብሐት ለከ እያለን እግዚአብሔር እናመሰግናለን። ከዛ ደግሞ ነዋ ወንጌለ መንግስት፣ ወደ መንግስተ ሰማያት መርታ የምታስገባ ወንጌል እንውሃት ይላል፣ ፊቱን ወደ ምዕራብ አድርጎ። ንፍቁ ካህን ደግሞ ይቀበልና የሰጠኸኝን ዲያቆን ሆይ እሰጥሃለሁ። ይሄ ማለት ምን ማለት ነው? ወንጌል በቀለም ብቻ ሳይሆን በፊደል ብቻ ሳይሆን በትውፊትም እንደ ገንዘብ ማድረግ እንዳለብን ይህን ነው የሚነግረን። እና በቀለም ልጽፈው አልወድም። በህይወት አይታችኋል ነው እንግዲህ ሐዋርያት ከክርስቶስ ጋር ኖረዋል። በህይወት ያዩት ነገር አለ። ሁሉም አልተጻፈም። ሐዋርያትም የክርስቶስን ህይወት ኑረውታል። ይህንን አይታችኋል። ሁሉንም አልጽፍላችሁም እንደማለት ነው። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍም ልናገራችሁ ተስፋ አደርጋለሁ። ይነግራችኋል። ከተገናኙ በኋላ ከክርስቶስ ጋር እንዴት እንደኖሩ፣ መንፈስ ቅዱስ እንዴት እንደወረደላቸው የምታውቁት ታሪክ፣ እሱን ሁሉ ይነግራችኋል። ገና አፍ ለአፍ ልናገራችሁ ተስፋ አደርጋለሁ። ያ አፍ ለአፍ የተናገረው ቅዱስ ዮሐንስ ለደቀ መዛሙርቱ የተናገረው ሁሉም አልተጻፈም። በትውፊት የምናገኘው ብዙ ነገር አለ። የተመረጠችው የእህትሽ ልጆች ሰላምታ ያቀርቡልሻል፣ ከሱ ጋር ተከትለው ይሄዳሉ ብሎ ቅዱስ ዮሐንስ ወልደ ነጎድጓድ ለሮምና የማጽናናት በእሷ ደስ እንዳለው በተማረችው እንድትጸና ከመናፍቃን መጠበቅ እንደሚያስፈልግ አጠር ያለች ምዕራፍ 13 ቁጥር ያላት ምዕራፍ ናት። ጻፈላት ማለት ነው። አዳምዬ በጣም አንተ በድጋሚ ትሄድበታለህ ብዬ ተስፋ አደርጋለሁ። እዚህ ላይ ይበቃኛል። አሜን። ቀሲስዬ እጅግ በጣም ደስ ይላል። እንግዲህ አጠገብ መጽሐፍ ይዘው እያዩ እንደሆነ እያየውን ያለሁት እግዚአብሔር አምላክ ይስጥልን። በጣም ጠንከር ያለ ክፍል ነው። ከዚህ በኋላ ቅዱስ ዮሐንስ የሚያነሳው እርስዎ እየተናገሩ እኔ ግሩፓችሁ ላይ እያስቀመጥኩላችሁ ነበረ። ነጥብ በነጥብ ገብታችሁ እያያችሁ ከሆነ ሁሉንም ትርጓሜዎች እያስቀመጥኩላቸው ነበረ። ስለዚህ ግሩፕ ጎን ለጎን ቴሌግራም እያያችሁ ያላችሁ ቀሲስ ሲያስተምሩ በምን አይነት መልኩ እንደምትረዱትም ትርጓሜው ምን እንደሚልም አስቀምጫለሁ። እንግዲህ የሁለተኛይቱ የሐዋርያ ቅዱስ ዮሐንስ መልእክት አንድም ደግሞ ቤተ ክርስቲያን በማለት ይፈታታል ብለዋል ቀሲስ ሰምታችሁ ከነበረ ሲጀመር። ስለዚህ አንድም ስለዚህ ሴት በወቅቱ ስለነበረችው ያስቀምጣሉ፣ አንድም ደግሞ ስለ አንዲቷ ቅድስት ቤተ ክርስቲያን ያስቀምጣል። ይሄን ክፍል ሲናገር
እመቤት የሚላት ስንዱ የተዘጋጀች ጠንከር ያለች ቤተክርስቲያን ስለሆነች እመቤት ይላታል። ልጆቿ አማኞቿ ወይም በውስጧ ያሉት ይላል። እዚህ ጋር ደግሞ አይታችሁ ከሆነ እህትሽ ሰላም ትልሻለች በማለት ያስቀመጠበት ቦታ አለ። ሌላ ቦታ የምትገኘው ወይም ቅዱስ ዮሐንስ ያለባት ቦታ ሰላምታ ለዚችኛዋ እመቤት ተብላ ለተጠራቿ በውስጡም ላሉት አማኞቿ የተላከ የሰላምታ ቃል እንዳለ ያስቀምጣል። ይህ ክፍል በአጠቃላዩ ከእምነታቸው ሸሽተው ወጥተው የነበሩና የሐሰት ትምህርትን ይማሩ የነበሩ እንዲጠነቀቁና ወደ ቀደመ ግብራቸው እንዲመለሱ ያስቀመጠ ነው። በጣም ደስተኛ ሆኗል። ይቺ እመቤት የሚላትና ከነ ልጆቿ የመጣችው አንዲቷ ቅድስት ቤተክርስቲያን ወደ ነበረችበት ቦታ መመለሷን፣ በአንድ ወቅት ግን የሐሰት ትምህርት ትከተል እንደነበረ የሚያስቀምጥም ይሆናል ማለት ነው። እንግዲህ ከቁጥር 1 ጀምሮ ስናይ ከኔ ከቀሲስ ሲል ቀሲስ ማለት በአንድ ቤተ ክርስቲያን የሚመራ የሚያስተምር የሚመክር ስልጣነ ክህነት ያለው በማለት ያስቀምጣል። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ቅዱስ የሆነ የጌታን ስጋና ደም የሚያቀብል የሚያጠምቅ ወደ ሃይማኖት የሚመልስ የሚል ነው። ስለዚህ ወደ ሃይማኖት መላሽ መሆኑን ንስሐ ተቀባይ መሆኑን ሲገልጽ ከኔ ከቀሲስ በማለት ይጀምራል ቅዱስ ዮሐንስ ብሎ ይፈቷል። በእውነት ለመወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤት ለልጆቿ በማለት ይናገራል። እውነትን የተማሩ ሀቅን ያወቁ የእግዚአብሔርን ቃል የተማሩ በእመቤት ስንዱ በሆነቿ በቅድስት ቤተክርስቲያን ውስጥ ጥላ ስር ሆኖ የሚኖሩ የቤተክርስቲያን ልጆች በማለት ይናገራል። በእኛ ዘንድ ስለነበረች አብራን ስላለችው ወደፊትም ለዘላለም ከኛ ጋር ስለምትኖረው ስለዚች እውነት በማለት ይናገራል። ይቺ ቤተክርስቲያን የነበረች ያለች የምትኖር መሆኗን ያስቀምጣል። ጸጋ፣ ምሕረት፣ ሰላም ከእግዚአብሔር አብ ልጅ ከኢየሱስ ክርስቶስ በእውነት በፍቅር ከእናንተ ጋር ይሁን በማለት ከዚችኛዋ ቤተክርስቲያን ወደሚቀጥለው ቤተክርስቲያን መልእክት እየተጻፈ እንደሆነ ያስቀምጣል። እጅግ ደስ አለኝ ብሎ ይጀምራል። ትእዛዙን ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱ አግኝቻለሁ በማለት ከዚች ስንዱ ከሆነች ቤተክርስቲያን ወደሚቀጥለው ቤተክርስቲያን ወደሚቀጥለው ተልእኮ ወደሚቀጥለው ሂደት የሚሄዱ እንዳለ ያስቀምጣል። አሁንም እመቤት ሆይ እርስ በእርሳችን እንዋደን ዘንድ እለምንሻለሁ። በአብያተ ክርስቲያን መካከል ፍቅር እንዲኖር፣ ህብረት እንዲኖር፣ ልጆች እርስ በእርሳቸው የቤተክርስቲያን ልጆች የተባሉ እንደ ክርስቶስ ልጆች እርስ በእርስ መዋደድ እንዲኖራቸው እለምንሻለሁ በማለት ይናገራል። ይቺ ከመጀመሪያ በእኛ ዘንድ የነበረ ትእዛዝ ናት እንጂ አዲስ ትእዛዝ አይደለም በማለት ከመጀመሪያው መልእክቱ ጀምሮ ፍቅር የጸናች እንደሆነ ሲናገር እንደነበረ ተመልክተናል። ፍቅራችንም ይቺ ናት፣ በእግዚአብሔር ትእዛዝ እንሄድ ዘንድ ፍቅራችን ይቺ ናት። ቀድሞ በሰማችኋትም በዛች ትሄዱ ዘንድ ትእዛዝ ይቺ ናት። ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ብዙዎች አሳቾች ወደ ዓለም መጥተዋልና በማለት ቤችን እመቤት የተባለች ቤተክርስቲያንን የሚያውቁ እመቤት አንድም ደግሞ እመቤት ሲላት ስለ ሴት ይናገራል። ልጆች ስለነበሯት ሃይማኖት ክዳ ስለነበረ ታውቃ ስለነበረች ግን ስለተመለሰችም ይናገራል እያሉ አባቶች አንድም እያሉ ይፈተታል። ስለዚህ በዚች አሁን ቅዱስ ዮሐንስ በሚጽፍባት ቤተክርስቲያን ላይ እጅግ ፈታኝና አደገኛ ሰዎች ገብተው እንደነበረ እየመጡም እንደሆነ ይናገራል። ይህም አሳሶቹ ሀሳዊ መሲሁን ነው በማለት ይናገራል። የመሲሁን መንገድ የሚጠርጉ በመጀመሪያው መልእክቱ ላይ ስላየ ነው። የሀሳዊው መንገድ የሚጠርጉና ለሐሰት ለእግዚአብሔር አምላክ ላላስተማረው ትምህርት መንገድ ጠራጊ የሆኑ ወደ ቤተክርስቲያን እየመጡ እንደሆነ ወደዚህ ስንዱ ወደተባለች እመቤት እየመጡ እንደሆነ ይናገራል። ፍጹም ዋጋ እንድታገኙ እንጂ የሰራችሁትን እንድታጡ ራሳችሁን እወቁ በማለት ይናገራል። በእምነት ያገኛችሁትን በመኖር ውስጥ ያገኛችሁትን ያን በረከት እንዳታጡ ተጠንቀቁ፣ ራሳችሁን እወቁ በማለት የሚማሩትን ትምህርት ከመጥፎ ትምህርት ወይም ከሐሰተኛው ትምህርት እንዲለዩ ያስጠነቅቃቸዋል ማለት ነው። የሚጠራጠር በክርስቶስ ትምህርት የማይኖር ሁሉ እግዚአብሔር ከእርሱ ጋር የለም በማለት የሚጠራጠሩ የእግዚአብሔር አካል ቢሆኑም ጥርጣሬ ውስጥ እስካሉ ድረስ እግዚአብሔር ከእነሱ ጋር እንደማይኖር ይናገራል። በክርስቶስ ትምህርት የሚኖር ግን ለአብ ለወልድ አለው በማለት አብን ወልድም የሚወዱትና የሚቀበሉት መሆኑን ይናገራል። ማለት ወደ እናንተ የሚመጣውን ይህን ትምህርት የሚያመጣውን ወደ ቤታችሁ አታስገቡ በማለት ይናገራል። ቤት የሚላት ቅድስት ቤተክርስቲያንን መኖሪያ ቤት ሳይሆን ቅድስት ቤተክርስቲያንን ወይም ደግሞ የእግዚአብሔር ቃል የሚነገርባት የሚሰባሰቡባት ህብረታቸውን ሲሆን ይህን ትምህርት የሚያመጣውን ወደ ቤታችሁ አታስገቡ በማለት ቤተክርስቲያንን ቤት ማደሪያ መኖሪያ በማድረግ ይናገራል። አንድም ለአካል ለሰውነት ለልብ የተነገረ ነው። ልብ ማደሪያ ነውና ወደ
ቤት አታስገቡ፣ በልባችሁም የጥርጣሬ ሀሳብ የሚመሩትን አታስገቡ ሲል እንጂ በመኖሪያ ቤት ውስጥ አስገብታችሁ አትመግቡ፣ አታጠጡ ማለት አይደለም። ሰላም እንኳን አትበሉ ሲል ከሰላም በኋላ የሚመጣው በደል በልባችሁ ላይ ጥርጣሬ ይዘራልና ለጥርጣሬ የሚሆን ነገር አታድርጉ ሲል ቅዱስ ዮሐንስ ወደ ቤተ መቅደስና ወደ ልባችን ወደ እግዚአብሔር አካል እንዳይገቡ ይከላከላል። ሰላም የሚለው በክፉ ስራው ይተባበረዋልና በማለት ከእንደነዚህ አይነት ነገሮች ጋር የሚተባበር ሁሉ ክፉ ስራ የተባለው የሴጣንን ስራ የሚያራምዱ እግዚአብሔር አምላክ እንዲክዱ የሐሰት ትምህርትን የሚያስተምሩትን ይተባበራል እያለ እንጂ ስለ መኖሪያ ቤት፣ ስለ ማደሪያ፣ ስለ መመገቢያ እየተናገረ አይደለም። የምጽፍላችሁ ብዙ ነገር ነበረ፣ ነገር ግን በክርስትና በጥቁር ቀለም ልጽፍላችሁ አልፈቀድኩም በማለት በሚነበብ ወይም ደግሞ በሚጽፋቸው የጥቁር ቀለም በሚለው ምንም ነገር ሊጽፍላቸው ብዙ ነገር አለ፣ ግን ሁሉን ልጽፍ አልችልም በማለት ይናገራል። ደስታችሁ ፍጹም ይሆን ዘንድ ወደ እናንተ እንደምመጣና ቃል በቃልም እንደማነጋግራችሁ ተስፋ አድርጋለሁ ይላል። ያለው ኤፌሶን ስለነበረ እና ይህ መልእክት ይላክ የነበረው በተለያዩ የክርስቲያን ሀገሮች ወይም ደግሞ ክርስቲያኖች ተበትነው በነበሩበት ሰዓት የተጻፈ ነው። ይህን በሚጽፍበት ሰዓት ላይ አንዳንድ መረጃዎች እንደሚያሳዩ ቅዱስ ዮሐንስ እድሜው ወደ 80ዎቹና ወደ 90ዎቹ የተጠጋበት ደረጃ ላይ እና ይሄ የመጨረሻዎቹ ጊዜያቶች ብለን የምንጠራቸው የቅዱስ ዮሐንስ ራእይን የጻፈበት አካባቢ ላይ የተጻፉ ስለሆኑ መልእክታቶቹን የጻፈው በኤፌሶን ነው ተብሎ ይታመናል። የተመረጠችው የእህትሽ ልጆች ሰላም ይሉሻል የሚለው የተመረጠችው የተባለ ቤተክርስቲያን ስትሆን እህት የተባለችው እህት አብያተ ክርስቲያናት ብለን እንድንጠራ ከኢትዮጵያ ኦርቶዶክስ ተዋሕዶ ወደ ግብጽ እንደሚላከው ሁሉ እህት አብያተ ክርስቲያን ውስጥ ወይም ደግሞ እህትሽ የሆነችው ቤተክርስቲያን ለአንቺ ሰላምታ ታቀርብልሻለች ይላል። እሱ ባለባት ቦታ ያለችው የኤፌሶን ቤተክርስቲያን ለምትቀጥሏ ቤተክርስቲያን ሰላምታ ማቅረቧን ያስቀምጥና ጸጋና ፍቅር ከእናንተ ጋር ይሁን አሜን በማለት ሁለተኛ የሐዋርያ ቅዱስ ዮሐንስ መልእክት እንደፈጸመ ያስቀምጣል። የሐዋርያ ቅዱስ ዮሐንስ በረከት ከሁላችን ጋር ይሁን። የቀሲስም እግዚአብሔር አምላክ እንግዲህ በረከትን ይስጥልን፣ ቃለ ሕይወት ያሰማልን ማለት እንፈልጋለን። ቃለ ሕይወት ያሰማልን ቀሲስ